ከፊት ይልቅ እግዚአብሔር ሆይ ከኋለኛው ይልቅ እግዚአብሔር የዘላለም አምላክ መሰባሰባችንን እንዳንተው ለፍቅርና ለመልካም ስራ እርስ በርስ እንድንተያይ እንጂ ከዚህ ባለፈ ለክፉ ነገር እንዳንተያይ ጌታ ሆይ አይኖቼን ጠብቅ፣ ልቤን ጠብቅልኝ። በኢየሱስም ልጆቼን ጠብቅ፣ ሚስቴን ጠብቅ። በዚህ ያሉ ወንዶችና ሴቶች ልጆች ቤተሰቦቻቸውን ጠብቅ። በክፋት አጀንዳ የሄዱ ይህንን የወንጌል እውነት እንዳናገር ሊከለክለን የሚመጣ ሁሉ እግዚአብሔር ሆይ አንተ በመለኮታዊ ሐሳብህ ስራ እየሰጣቸው ከፊቴ ዞር አድርግልኝ። ስራ እየሰጣቸው ከጎኔ ዞር አድርግልኝ። አንተ ያሳየኝን ያንን የህዝብ ጎርፍ ሊታጨድ የደረሰ የስንዴ አዝመራ ልትጠራ ወድሃል። መለከት ከመነፋቱ በፊት ልታድነው ከኔ አይን እይታ ውጪ የሆነን ህዝብ እጅግ የበዛ ህዝብ በዚች በስጋ አይኔ ላየው የማልችለው ዳርቻውን ላይ የማልችለውን ህዝብ አሳይተኛል። ያንን ዳርቻውን ላየው የማልችለውን የስንዴ አዝመራ አሳይተኛል። የማጭድበትን ወደ መንግስት የሚገባበትን ትውልድ ወደ መንግስት የሚፈልስበትን በዚችው ባልተማረ አንደበቴ በአንተ ግን በመንፈስ ቅዱስ ኃይል እግዚአብሔር ወንጌል መስበክ እንድችል አሁንም ለእህቶቼና ለወንድሞቼ በዚህ ላሉ አብረው ለሚሰብኩ መትጋትን እንድጨምርልን፣ ጸጋን እንድጨምርልን፣ ማስተዋል እንድጨምርልን በልጅ በኢየሱስ ስም ጸልያለሁ። ሳኦልም እግዚአብሔር ዳዊትም ከኤልያብ ፊት ዞር እንዳለ ከክፎች ዞር እንድል በጌታ በኢየሱስ ክርስቶስም ክፎችም ዞር እንዲሉ በጌታ በኢየሱስ ክርስቶስምና ስልጣን ይህንን እንዳጠበጥብ ወደ ኋላዬ እንዳላይ ወደ ኋላችን እንዳናይ በኢየሱስ ስም ሲተጉ የሚያገኛቸው ብፁዓን ናቸው ተብሎ እንደተጻፈ ቃልን በማንበብ በመትጋት በፍቅር በመትጋት ለመልካም ስራ በመትጋት እግዚአብሔር በወንጌል ስብከት በመትጋት በሚያገለግል ሁሉ በመትጋት በአንተ ቤት ውስጥ በቅዱሳን ህብረት እንድናገለግል ጸጋ እንድታበዛለን ጸልያለሁ። ስለ እህቴ ስለ ታጉ ጌታ ሆይ ይህንን የከፈትከውን ሰማይ እግዚአብሔር የዘላለም አምላክ እንዳሳያት ሌሎችንም ራእዮችና ህልሞችን አሳያት። እንሰማለን አባዬ። የአንተ ድምፅ ይሁን እንጂ ከአንተ ይዩ እንጂ ልቤም ሚዲያውም ክፍት ነው። እግዚአብሔር ሰው ከሰው ሰምቶ ያወራል። ገለጦችን ስጠን፣ ድምፆችን አብዛለን፣ የቃልን ፍቻ አብዛለን። በአንተ ምክር ምራን ጌታ ኢየሱስ። እናመሰግናለን። ጊዜያችንን ባርክልን በጌታ በኢየሱስ ስም አሜን፣ አሜን፣ አሜን። እንደዚህ አይነት ድምፆች በጣም ነው ደስ የሚል። ቤተክርስቲያን ዌክ አፕ እንደዚህ እየሰበከን በቃ እኔ ጌታ ቢጨምርልኝ ከዚህ በኋላ እውነቴን ነው ብዬ ከዚህ በኋላ ቢጨምርልኝ ዘመን ወንጌልና ወንጌል ብቻ። ወንጌል ስለ ልጁ ነው። አዎ እንትና እንዲህ አለች፣ እንትና እንዲህ አለህ፣ እንትና እንዲህ አሉ። እናንተ እስሬ እንዳትደርሱ፣ ሜሴጅ እንዳትልኩ፣ ስልክ እንዳትደውሉ። እንትና እኮ እንዲህ አለ፣ እንትና እኮ እንደዚህ አሉ፣ እንትናም እንዲህ አለችህ፣ እናንተናም እንዲህ ሊሉ ነው። የፈለጉትን ይበሉ። የፈለጉትን መብታቸው ነው ብራዘር፣ የፈለጉትን ይበሉ። ያየሁትን ያለው አይቼ ትቼ ያሳየኝን ኤርሚያስ ሩጥ ብሎኛል፣ ትቼ እሱን አልኩ። እዚህ ጋር አቆምህና ሩጬን ነው ማጠበጠው፣ ሩጬን አንተን ቆሜ እባክህ እመን አትመን ይኸውልህ ይሄ ማለት እንዲህ የሚባል ነገር ነፍሴን የምትጸይፈው ከዚህ በኋላ በፍጹም። ሲጠራኝ ብቻዬን ነው የጠራኝ። እዚህ ነው ያገኘኋችሁ። እናንተንም ሲጠራችሁ ብቻችሁን የጠራችሁ። እዚህ ነው የተገናኘ ነው። ይኸውልሽ ቃልዬ እኮ ማለት አልገባህም ቤካ ብዬ ለማስረዳት ስጨቃጨቅ አልኖርም። ሞቲቭን እና ልብን የሚያውቅ አምላክ እግዚአብሔር ያውቃል። በቃ እሱን ደግሞ የገለጠልኝን ያካውቅ ብዬ ንካው ይላል። በቃ ንካው፣ ዞር በል ከዛ ሰፈር፣ ከዛ መንደር፣ ከዛ አካባቢ። ኦኬ ሰይጣን ለሰጠን አጀንዳ ያ እባብ ትዝ ይላችኋል አይደል? ያ ወርቃማ እባብ አዎ ዲን ሲል ነበር። እየደጋገምኩ ነበር መታው ጌታ ኢየሱስ ክርስቶስ። አሁንም እንደዛ በትሩን አቀበለኝ። አውሬውን እንድመታው፣ ዘንዶውን እንድመታው ኦኬ በተሰጠ የልጅነት ስልጣን ማለት ነው። አሁን ኤርሚያስ ሰላሙን አሳጣው ቲክቶኩን አሉ። ከሩቅ እስከ ቅርብ እኔ እባቡን እቀጠቀጥልሃለሁ ጌታ ኢየሱስ ክርስቶስ ባሳየ ማለት ነው። እባቡ ሲመታ በሩቅም በቅርብም ያለ መናደፍ ይጀምርላል ማለት እሱ እኮ ማለት እንትና እኮ እኔ እኮ ታግሸው እንጂ በዛ ወጥቼ መልስ
ዝም ማለት ልመለስ። ጲላጦስ አደባባይ ላይ ነው የቆሙ። ኦኬ ጌታ የዛ ቆሟል። ጲላጦስ አደባባይ ላይ ነው የቆሙ። ዝም። ለምንድነው ግን ማትናገረው አንተ አለው ጲላጦስ። ዝም። እሺ አንተኛውን አናመስክር። ታውቀዋለህ? ይህን ሰው አውቀዋለሁ። ኧረ ንጉሶ ያውቀዋለሁ እንዴ? አውቀዋለሁ። ይገርሞታል። ባለፈው የሆነች አንድ ሴት ነበረች ሲካራ በሚባል ጉድጓድ አጠገብ ውሃ ልትቀዳ መታ እና እሷ አገኘሁት ብላ መሲሁን መታ ከተማ ስታወራ ሰምቻለሁ። እና ሄድ ካየው? አዎ ሄጄ ከህዝቡ ጋር አይቻለሁ። እና አብዛኛው ህዝብ ያለ መድኃኒት ነው እያለ ነበር ሲል የነበረው። አንተም ትላለህ? አይ እኔ አይመስለኝም ማለት ብዙ ሰው ብዙ ያወራለታል። እኔ ግን እንደዚህ አስተያየት እየሰጡበት ማለት ነው። በዚህን መካከል እውነት ቆሟል። ይሄ ሁሉ መዓት የሚወርድበት እውነት ላይ ነው። ይሄ ሁሉ መዓት የሚሰበሰበው ጽድቅ ላይ ነው። ጽድቅን ሊያሸማቅቁ እውነትን ሊያሸማቅቁ ነው። የሁሉን ምስክር ከሰማ በኋላ አንተስ ምን ትላለህ? እንደዚህ የሚያሳጡ የገዛ ወገኖች አይደሉም እንዲ ያለው። እኔ ላስርም ልፈታም ስልጣና ላይ ብሎ ሲል አሁን እዚህ ጋር ጌታ መናገር ጀመረ። አትችልም አለው። እንዴት? ከላይ ከአባቴ ካልተሰጠ በስተቀር አትችልም። ከየት ነው የመጣው ነው ብላችሁ ያላችሁት? ከገሊላ ነው። ግዛቱ ሄሮድስ ነውና ወደዛ ውሰዱት አለ። ሄሮድስ ደግሞ በዛን ቀን ኢየሩሳሌም መጥቶ ነበር። ሊዝናና ይሁን ወይ ሾፒንግ ሊያርግ አይደረው፣ ግን መጥቶ ነበር። ጲላጦስና ሄሮድስ ደግሞ ተጣልተው ነበር እና ውሰዱት ብለዋል። እሱ የራሱ ግዛት ነውና እዛ ይጠይቀው። ውሰዱት፣ እዛ እሱ ራሱ ይጠይቀዋል። እየጎተቱ ወሰዱት እንደ ወንጀለኛ ፈጣን ቶሎ ሂድ እየተባለ ማለት እንዴት እያሰቃዩት እንደወሰዱት እዚሁ ንጉሱ ጋር አስገባ ድረስ። ንጉሱ ምሳ እየበሉ ነው። ይሄን ወይን እየጠጡ ነው። እሳቸው በልቶ ከጨረሰ በኋላ እንግዲህ ሊያናግር ማለት ነው እያለ ማለት ነው። እሱ ፊት እያጋሰ እሺ ምን አልክ አንተ? እስኪ ምንድን ነው እያለ ማለት ጌታን ሊጠይቀው ልብና ኩላሊትን የሚመረምረው አምላክ በሰው ተመረመረ። እሺ ማን ትላለህ ደግሞ አንተ እያለ ማለት ነው። ማን ትላለህ? ከየት ነው የመጣው? ዘመዶች አሉ? የማን ልጅ ነህ? የጌታ መልስ ደግሞ እንደዚህ የመሃል ዝም እንደምን ማለት ነው። ብዙ ታምራት እንዳደረክ ይወራልሃል። አዎ ምናምን ነገር አላለም። ዝም። ብዙ ታምራት እንዳደረክ ይወራልሃል። የጌታ መልስ እንደዚህ ማለት ዝም እንደምለው ከዚህ ከገሊላ ጀምሮ ኢየሩሳሌም ድረስ ሄደ ብዙ ነገር እንዳደረክ ይወራል። አዎ ልክ ነው ንጉሥ አይልም እኮ ዝም። እስቲ ለእኔም ታምራቱን አድርግልኝ፣ ከታምራቱ አንዱ አድርግልኝ ተናገር እንጂ። ዝም። አይናገርም። የማይናገር ሰው ነው እንዲያመጣችሁት።
ወታደሩ ስሩ ያለው ምን ይሆነ? ንጉሱ እንደዚህ እያወራህ ለምን እንደማትመልስለት ተናገር እንጂ። መታው ይላል፣ በበትር ሁሉ መታው፣ መቱት ብሎ እንደዚህ አስመታው። ወታደሮች ስሩ የቆሙት ንጉስ እየተናገረ እንደዚህ እየተናገረ እማትመልሰው ንቀት፣ አንተ ትዕቢትህ። እንደዛ አይደል ዘም ሲል ሰው ስላልመለሰላችሁ ዝም ነው የምንለው አልኩ። ይኸውልህ ዝም ጴንጤ ተወራጭ ተፈራ እንትን ተመናጨቅ ዝም፣ ሌላው እንደበለ ዝም፣ ቆሽቴን ርር አድርገህ ትላለህ ዝም። አባዬ እኔ ጋር ነው ያለው ዝም። እንዳትከራከር እንዳትመልስ ብሎኛል ዝም። አንተ አይደለም ስለ አንተ የምትሟገተው እኔም እሟገታለሁ ብሎኛል ዝም ዝም። አንድድ ባነደድከው እሳት ትቃጠልበታለህ ዝም። ቤቴን ከፍቼ እንደዚህ ሰብካለሁ ዝም። ከወንድሞቼ ጋር እዚህ እንሰብካለን ዝም። አትመልስም እንዴ ዝም። ትናንትና አንድ ፎቶ ደረሰኝ። ከልጆቼ ፎቶ ጋር አድርገው አንድ ነገር ሰሩ። ከደሞ ከሌላ ሴት ፎቶ ጋር አድርገው አቀናብረው ኤርሚያስ ሴት ደፈረ ምናምን ነገር ብለው ለቀዋል። አሁን ሰሞኑን ኤርሚያስ መልስ ምንድን ነው? ዝም። የዘንዶ ጭንቅላት ላይ ቆሜ ዝም። አትመልስም እንዴ? አትከራከርም እንዴ? ሚስቴና እኔ እንተዋወቃለን፣ እግዚአብሔር አለ በሚስቴና በእኔ መካከል እግዚአብሔር ምስክር ነው። አብረው የሚኖሩ ፓስተሮቼ፣ የቤተክርስቲያን ሽማግሌዎች ምስክር ነው። በቃ እግዚአብሔር ካወቀ ሚስቴ ካወቀች በዚህ ጉዳይ ላይ ምን አለ? በቃ ዝም። አይ ምን ኤርሚማ የሆነ ሴት ማጠብሰህ እንትን አድርጋል በዚህ ገተድ ዝም ዝም። ከየዋሁ ጌታ ዝም። አይ በዚህ ደግሞ እንትን ምናምን ነገር ብሎ የሚል አሁን ደግሞ ሌላ አንድ ደግሞ ፓስተር ላይ ብሎ የሚል አለ። በዛ ደግሞ እሱ እንደዚህ ምናምን ነገር ብሎ ኤርሚያስ አገልግሎቱ እኮ በፍቅር የጎደለው ነው ምናምን ነገር ዝም ብዬ ወገባ ገዳን ቆርጠዋለሁ ማለት ነው። ዘንዶውን ካላህ ላይ መታላለሁ። ጴንጤ ጀርባ ያደፈጠ ወሬኞች ጀርባ ያደፈጠ አናቱ ላይ ቆምበታለሁ ዝም። ኤርሚ ግን ለምን እንደማትመልስለት ይሄ ሁሉ እንትን ብለህ ሼር አድርገን ላላየውም ነበረ እንትን አትልም ዝም። አለቅ። ከዚህ በኋላ ወይ ፍንክች እኮ አልኩ ብራዘር። የባለፈው የተነደፍኑ ይበቃል። ባለማወቅ ብልህን ይላል ያባ ነው ሞኝን ይላል የሀገሬ ገበሬ። ሞኝን እባብ 3 ጊዜ ይነድፈዋል ይባላል። ሞኝን አንዴ ሳያይ አንዴ እያየ አንዴ ሳያይ ነደፈው። ከዛ ሁለተኛ ደግሞ የነደፈኝ ይሄ ነው ብሎ ሊያሳይ ሲል ነደፈው። ከዛ እንዴት ሊነድፈኝ ቻለ ብሎ ደግሞ እንትን ሲል ነደፈው። የለም የሰራዊት ጌታ እግዚአብሔር እኮ አልኩ፣ የሕያው የልዑል እግዚአብሔር መንፈስ ምስክር ነው። ዞር ያደርጋል። ዞር አባዬ እኔ አቅም የለኝም፣ ዞር አድርገልኝ፣ ከፊቴ ዞር አድርገልኝ። እዛ ዞር ያደርጋል። ዞር ጉዳዩ ምንድነው? ዝም። እስኪ ዝም እያላችሁ ጻፉ ወንድሞች እናቶች። ዝም። ጽድቅን እያደረግ ስለ ክፉ ስምህን ቢያሰንሱ ዝም። አንተ እግዚአብሔርን መንገድ እያጠበጠብክ ስምህን ባሏልክበት ላስገደል ዝም። እኔ እኮ ማለት ይኸው ስለማታውቁ እንዴት ይሄንን አላመት ኖር ማለት እንዴት ነው እናንተ እንደዚህ? በፍጹም 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 ዝም። እኔ እንኳን እንደዚህ በጌታ ጸጋ አገልግለን እኔ የምለምናችሁ ወንድሞች እናቶች የምለምነው ትናንትና አንድ ነገር ስናገር ነበር። ትናንት ወዲያም ከዚህም በፊት ይኸውላችሁ ኤርሚያስ እልፍ ገደለ እንትና ሺህ ገደለ እያላችሁ ዘፈን ያወጣችሁ ጴንጤዎች በጌታ ልለምናችሁ አሁን ፎቶዬን አንሱ ብዬ ከተናገርኩ ዘመን የለኝም። ተጽዕኖ ፈጣሪ ኤርሚ አንበሳው አሯሯጥካቸው፣ አንጫጫቸው። ይሄ እና ደግሞ ምንድነው የቲክቶክ አዕማድ የቲክቶክ ምሰሶ እዲ ኧረ ተው ወንድሜ፣ ኧረ ተው በጌታ
ለትህትና ብዬ አይደለም የምናገረው። በእውቀት እዚህ ሶሻል ሚዲያ ላይ የሚበልጡኝ ወንጌላውያን አማኞች ቁጭ አድርገው እኔንም እናንተንም እስክሪብቶ ደብተር አስይዘው የሚጽፉ ለትህትና ብዬ አይደለም የምነግርህ። እውነቱን በኤልያስ አምላክ ፊት ነው የምነግርህ። በጣም ብዙዎች ናቸው። በጣም ብዙ እውቀት ያላቸው አሉ። በጣም እውቀት ያላቸው አሉ። ኤርሚያስ አንተ ምንድን ነው ሚስጥር ምናምን ነገር ብለህ እንደ ሳምሶን ከጠየቀኝ ፀጉሬ ኮፍዬ ብዬ አልልህ። ምንድነው ብለህ ሚስጥሩ ብለህ ከጠየቀኝ የጌታዬ የእግዚአብሔር መንፈስና የእግዚአብሔር ጸጋ። እኔ መንፈስ ቅዱስን አትንካብኝ፣ የጸጋ ስጦታ ላይ አታላግጥብኝ። ካላገጥክ እዚህ እኔ ጋር እንዳትደርስብኝ፣ ብራዘር እንዳትደርስብኝ፣ እንዳትደርሽብኝ። ጠፊ ከኔ ጋር ተናገር፣ እውነቱን ብሎክ አድርገሽ ጠፊ። ጸጋ ስጦታ ላይ እዚህ መጥቼ አላግጣለሁ ብለሽ ብትይ ያ ስጦታ ህይወቴ ውስጥ ስለሚሰራ ያመኛል። ያኔ መጣላት እንጀምራለን። የተጣላሁትም ከብዙዎች ጋር በዚህ ነው። መንገዴ ከመንገዳቸው ጋር በቃ ለይተን ጌታ የዘመናቸውን ቁጥር ይባርክ። እዛው መንግስተ ሰማያት እንገናኛለን። አለቅ። እኔ ያንን ለማስረዳት በዚህ ወጥቶ 9 ሰዓት 8 ሰዓት ስብሰባ የተደረገበት በዛ እባካችሁ ስሙኝ እንትን በሉ በዚህ ስራዬን ትቼ ማለት ነው። አሁን ግን አገር ተባለ አልኩ። ከፈለግ ተናጭ። ነገ አንዱ ተነስቶ ቤኪ ከሆሲ ከዳጊ ጋር ምናምን ነገር ብለው ቢሉ የተወሰነ ተውላለሁ። ከዛ ውጭ እጸልያለሁ። ከዛ ውጭ ተከታትዬ በዚህ ጋር ሆሲ እኮ እንደዚህ ብሎ ግድልሽም ታግዬ አስቢበት ዳጊ እንትን በል በፍጹም አልገኝም። እነዚህ ይሄ ከተጠራህበት ጥሪ ሊያጎድል የወጣ ክፉ መንፈስ ስለሆነ ሰይጣን እንትን ያለውን እኔ እዛ ጋ አታገኘኝም። ዳዊትም ከኤልያብ ፊት ዞር አለ ይላል። በቃ ሳማ አንተ እኮ አውቃለሁ አንተ ፈልፈልጡ ምናምን ነገር እያለው ሳማ የሚባለው ወንድ ብያው። ዳዊትም አሁን ከሳማ ፊት 6 ወንድሞች አሉ እየተቆጠሩ እነዛን ጥቂት ወንጎች ምናምን ነገር ሰጥተው ኖ ከኤልያብ ጋር አልለፋለፍም፣ ከእንትና ጋር አልለፋለፍም። ኦኬ። እንደውም እስከ ዛሬ በቅንነት የአንዳንድ ሰዎችን ምክር ተቀበልኩ። ከዚህ በኋላ ጣቴ እንደዚህ አድርጌ የምጠባ ሕፃን ልጅ አይደለሁም። ድርሽ እንዳትሉ እሰሬ ነገር ያለው ድርሽ እንዳትሉ። ማቃቸው ወንድሞችና እህቶች አሉ። ድርሽ እንዳትሉ። አንተ ማን ነህ የምትመክረኝ? በዚህ ብትለው እንደዚህ ብትለው ምናምን ነገር እንዴ። በቅንነት እንኳን ምክር እኮ እንስማ ብለን ስንል ወንድሞችና እህቶች እዚህ ሁሉ አይወራም። ዝም ነው ያለው። የሚናገረው አቶ ነው ጌታ አይደለም። ያደረገው ወንጀል ሆኖ ነው አልነበረም። በቃ የጽድቅ መንገዷ መራራ ናት። የጽድቅ መንገዷ መራራ ናት። ጢሞቴዎስ ላይ ቅዱስ ጳውሎስ እንደዚህ ይላል። የምታውቁት የእግዚአብሔር ቃል ምዕራፍ 3 ቁጥር 12 ላይ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል። በእውነትም ግን በእውነት ነው ያልኩ። በውሸትም አይደል። በውሸት ክርስቶስን አትመስልም። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ያ እባብ ሲመታ ሁሉን አልተናገርኩም። ሲመታ ከሩቅ እስከ ቅርብ ከቅርብ እስከ ሩቅ ነው የተተራመሰው። እዛ ታይቻለሁ። ምን አለፋለፈኝ? ንካው እላለሁ ብራዘርዬ፣ ንካው። ልብህ ከከፋ እኔ ምንም አልበል እንጂ እኔ ልጠንቀቅ እንጂ እጄን በንጽህና እጠብቃለሁኝ። አንደበቴንም ወንድሞቼን መበደል አልፈልግም። እናስ አሁን እዚህ ያላችሁ የምትሰሙኝ በሚመጡት ወራቶች ላይ አሰሙኝም፣ ትሄዳላችሁ። ሕያው እግዚአብሔር ልጅ ምስክር ነው። እዚህ እግዚአብሔር ልጅ ምስክሬ ነው እኮ አልኩ። ትሄዳላችሁ። ራሱ ያስኬድሃል። አንተን እኔ ላይ በማታውቀው ነገር እንድትከፋ ያደርግና ይሄ ልጅ ማናት እንዲበዛ እኮ ምናምን ነገር ብለህ ትሄዳለህ። እኔ ምን እላለሁ በዛ ሰዓት? ዝም
ዝም ዝም። ለምን ሄድሽ ለምን ሄድክ ምናምን ነገር አልል። ዝም። ኢየሱስ የአብ ልጅ ምስክሬ ነው። ትሄዳላችሁ፣ እዚህ ውስጥ ያላችሁ ጌታ ይባርክ ብለህ ያልከኝ ሰውዬ ነገ ይድፋው ብለህ እንደዚህ የቆምኩትን እንዲዘቅዝቀህ ታደርጋለህ። አሉ ወራቶች አሁን የሚመጡት ማለት ነው። ዝም። ያየ ሁሉ አይነገርም። ከኔ ቀድሞ አባዬ አይቷል። ያየውን እሱ አሳይቶኛል። እዚያ አይወራም። ሆዴ አንጀቴ ኤርሚዬ ወደ ላይ አባቴ የአባቴ ልጅ የአክስቴ ልጅ የእናቴ ልጅ ምናምን ነገር ብለህ ብትል ምንም ልቤን ዱጫ አታደርገውም። አሳይቶኛል ነው የምልህ። ጌታዬ አሳይቶኛል እነማን እንደሆናችሁ ያሳየኝን ያህል አሳይቶኛል። ካሳየኝ አሳየኝ ብዬ እላለሁ። ካላሳየኝስ አላሳየኝም። የሆነ ቦታ ላይ ጢባ ጢቤ ልትጮትብኝ እንችላለህ። ቂላቂልነት ወይ ሞኛ ሞኝነት ምናምን ነገር ብለህ ልትጮት ትችላለህ። ጌታዬ ግን ከዚህ በኋላ ለእንደነሱ አይነት አሳልፎ አይሰጠኝም። ዝም ብዬ ወደፊት እግሰግሳለሁ። ወንድሞች የሚባሉ እዚህ መዝሙር ውስጥ ስትሰሙ ወንድሞች እህቶቼ በጌታ በኢየሱስ ክርስቶስ ያመኑ የትኞቹም ሰንበላጥና ጦቢያ አይደሉም። ሰንበላጥና ጦቢያ እነ ጌሳ የሚባሉ ጌርሳ ብዬ ወንድምነትን አይደለም ያልኩት። እነ ጌሳ ሰንበላጥና ጦቢያ አባናና ፋርፋ የተባሉ የሶሪያ ወንዞች ይፍሰሱ አልኩ። እናስቆማቸዋለን። በምን በወንጌል እውነት ለእነ ሰንበላጥን ለእነ ጌሳ ምን አውረን ለሚር ስራ ዝም ብዬ ወደፊት እገሰግሳለሁ፣ የኋላዬን ትቼ የፊቴን ይዛለሁ ዝም ብዬ። ጌታ ኢየሱስ ለዘላለም ስሙ ይባረክ። ለጦሩ ያስከተተኝ እሱን ደስ ያሰኘው ውጣ ብሎ ሲለኝ ተናገር ብሎ ሲለኝ ውጣ ብሎ ሲልህ ተናገር ብሎ ሲልህ ጸጋን ሲሰጥ እግዚአብሔር አምላክ ሲጠራን ያስከተተን ለጦሩ እሱ ነው። ጦርነቱ ምንድን ነው? መንፈሳዊ ነው። በስጋ የምንዋጋው አይደለም። መንፈሳዊ ጦርነት ነው። መንፈሳዊ ጦርነት ስለሆነ ግቡ ብራዘር በክፉ የመናፍስት ኃይላትና በእነሱ ጀርባ የሚሰራው እና በእኛ በሚሰራው በእግዚአብሔር መንፈስ ቅዱስ ጉዳይ ነው። ነግራችኋለሁ። እኔ ባለፈው ዲቤት ተደረገ ምናምን ነገር ተብሎ በተባለ ቀን ብራዘር ከዲቤቱ ጀርባ እግዚአብሔር አምላክ እኔ ያሳየኝን አሳይቶኛ ነግራችኋለሁ። ኦኬ ልብ በሉና ስሙ። የወንጌል አማኞች ቸርች ሲነገር ብቻ አይደለም መጋለጥ አሜን ብለህ የምትለው በመንፈሳዊ ነው ብራዘር። ጦርነቱ መንፈሳዊ ነው። በእርግማናቸው ሊያጠፉ ሊበትኑ ይፈልጓሉ። እንደዚህ በሞገስ ያወጣናል። አማኑኤል ስሙ ይባረክ። አይኔን እያየ ማለት ነው። እንዳንተ የሆነ ነገር ተለቅልቄ ተቀብቼ እንኳን አይደለም መውጣው። አመዳም አይደለም ጴንጤ። መንፈስ ቅዱስ ያለብን ሰዎች እኮ ነን። የቃሉን እውነት ያጠጣን ሰዎች እኮ ነን አልኩ። በድግምታችን በመተታችን በጥንቆላችን አይደለም የምንመኘው። እንዲህ አይነት ኮተት እኛ ጋር የለም። እኛ ጋር እግዚአብሔር ነው ያለው። መንፈስ ቅዱስ ነው ያለው። አንተ መንፈስ ቅዱስ እንዳለብኝ ለማሳመን አንተ ጋር እንትን በክረባት ታንቄ የሆነ ኮት ተጀሬ ምናምን ነገር ብዬ እንድመጣ አጠብቅ። በቲሸርት ጉዳዩ የውጭ አይደለም የውስጥ ነው። ውስጥ ምን ይልሃል ማለት ነው? ውስጥ ሃሌሉያ ሃሌሉያ። ውስጥ ምን ይላል? ጌታ የት ነው ያለው? እዚህ ነው ያለው። እዚህ ነው ያለው። ስለዚህ ወንድሞች ናቶቼ፣ ስለዚህ ዝም ብለን ወደፊት ነው የምንገሰግሰው። ዝም ብለን ወደፊት ነው የምንገሰግሰው። እኔ ይቅርታ አድርጉልኝ፣ እዚህ ጌታ ይባርክን ብላችሁ የምትሉኝ ሰዎችን ሁላችሁንም ባይሆን እኔ አብዛኞቻችሁን አላምናችሁም። ጌታም ይድፋን ብለህ የምትለኝን አልጠላም። አሁን አይኖቼን ክፈተው ነው ብዬ የምልህ። አይኖቼን ክፈተው ጌታ ኢየሱስ፣ አይኖቼን ክፈተው። እንዴ ግን በቅንነት በቃ ወንድምነት እህትነት ባባላል። አይኖቼን ክፈተው ጌታዬ ሆይ አይኖቼን ክፈተው። የኔን ልብ እስካን የሚያደርገው ጌታ ነው፣ የሚያየው ማለት ነው።
የዮሲን፣ የዳጊን፣ የታጉን፣ የቤኪን፣ የቃልን፣ የዮናስን፣ የቢኒን፣ አንተ፣ እኔ፣ አንቺ እኛ ራሳችን ልባችንን በእግዚአብሔር ቃል እስከ አናርገው ብለን ብንል በዚህ ቃል እስኪ ልብህን ፈትሽ። ኤርምያስን ስታይ እዚህ ምን ይሰማሃል? እሱ ትናንትና መጥቶ ይሰማል እንዴ? ብዙዎች እኮ እንዳልሰማ አድርገው ፎክረው ነበረ። ህዝቡን አትስሙት፣ ኤርምያስ እንዳሰሙት ባለጌ ነው፣ ተሳዳቢ ነው፣ ዝም ብሎ ነው፣ ይሳደባል፣ የሰው ሃይማኖት ያቃላል። በጣም ብዙ ሞክረውን እኮ ነበር። ከፈለጋችሁ ጌታ ኢየሱስ ምስክሬ ነው፣ ሂዱ። ኢየሱስ ብቻ አይሄድብኝ፣ ሂዱ። ይኸው የአባቴ እግዚአብሔር መንፈስ ምስክር ነው። ሂዱ ከፈለጋችሁ። እንደዛ የሚሰማ ሰው ምን ታደርጋለህ? እዚህ ሂድ፣ ቆለፍ አድርገህ ከላይ ያለከው በታኑ ነክተህ ብሎክ አድርገህ ጎ ምን እያየህ እዚህ ያቃጥልሃል? ከአንድ እረኛ ጋር ምን ትግል ያስፈልጋል? በደንብ ይገባል። እና ይሄ ምንድነው? በዚያን ዘመን ነህምያ ቅጥሩን ሲሰራ ከእስራኤል ወገን ቅጥሩ እንዳይሰራ የሚፈልጉ ሰዎች ነበሩ። መጥፎ ሞቲቭ ያላቸው ሰዎች ማለት ነው። አንዳንዱ በምራት በአማችነት ተጋብተው የተጋቡም ነበሩ። አንዳንዶቹም ገንዘብ ተከፍሏቸው እንደዛ የሚያደርጉ ነበሩ። የሁለተኛው ቤተ መቅደስ የዘሩባቤል ቤተ መቅደስ 16 ዓመት ተስተጓጉሏል። 16 ዓመት ልብ በሉ። ቤተ መቅደሱ የመሰረቱ ተጥሎ ማለት ተጀምሮ 16 ዓመት ስራው እንዳይሰራ ከውስጥም ከውጭም ሆነው አስተጓጉለውት ነበር። የእግዚአብሔር ቤት 16 ዓመት እንዳይሰራ። እንዴት ያሳዝናል ወንድሞች እናቶች። አረባውያን ብቻ አይደሉም የሚያስቆሙት፣ እራሱ አይሁዳዊ ሆኖ ስራው እንዳይከናወን በየቀኑ ነህምያን ናዛ በአኖ ሸለቆ ላይ ወረድ እንገናኝ፣ እርግብ ግቢትን ብዬ ነው የምደፋው አንተም ብሎ ወንድ ቡታንታ ታጥቃ እንዴ ቀበቶ ታጥቃ እንዴ አንተ እኮ ዝም ብሎ ወንድ አይደለም ብለው እንደማለት እንደዛ ይጋብዙት ነበር። ነህምያን አቅም አለ ብለህ ካልክ ና ወረድ። እዚህ ቅጥር ላይ ተወትፎ ኢየሩሳሌም ከተማ ውስጥ ሆኖ መጫጫ አይደለም። ና ወረድ ወደዛ ወደ ቄድሮን ወደ ሸለቆ ወደ ፈፋ ና ወደ ዮርዳኖስ እንገናኝ፣ ልክህን አሳያለሁ አንተም ብሎ ምናምን ነገር እያሉ ማለት ነው። ነህምያን እነዛ ሰዎች ሄደው ከአሕዛብ ጋር ነው የተደባለቁት፣ የተስማሙት። ተደባለቅ፣ ንካው። እኔ በዚህ ጆሮዬ እናንተን አልሰማም ብያለም፣ ሰማለሁ የሚናገሩ ቀኖችን። ግን መጀመሪያ የምሰማው ማንንም ጴንጤ አይደለም የምሰማው። ማንንም ጴንጤ ጥጋብ ይዞኝ እንዳይመስል እንደዚህ ማወራው። ማንንም አልሰማህም አልኩ። በመጀመሪያ የምሰማው አምላክና አባት እዚህ ያለ የሚያወራ አስቀድሞ ያሳየኝ በራእይ የተጻፈ አለ። ያሳየኝ እንደሚፈጸም ጥርጥር የለኝም። ስለዚህ አሁን እዚህ ያላችሁ የምትሄዱ አላችሁ፣ ነገ ራሳችሁን ካልጠበቃችሁ ነገ ትቀላቀልበታለህ። ባነደድከው እሳት ትቃጠላለህ። ኤርሚያስስ ዝም ጠላትና ጦቢያ ማለት በዛ ማዶ ሆኖ የሚወረውሩ ማለት ነው። በጌታ የዳኑ ወንድሞች እናቶች አይደሉም። ምንም እንኳን ቢደክሙ የሆነ ወንድም የሆነ ደክሞ እንኳን ባገኘው አንተ ሰንበላጥና ጦቢያ አለው። አይሁዳዊ ነው። ከነህምያ ጋራ የነበረ አይሁዳዊ ዝርያ ነው ያለው። ሄዶ ግን ከአሕዛብ ጋር ቢደባለቅም ቅጥሩ እንዳይሰራ የእግዚአብሔር ስራ እንዳይሰራ ለማስተጓጎል ወደኋላ ለመጎተት ምክንያት ቢፈልግ የተለያየ ነገር ቢያደርጉ በነህምያ ላይ ቢያሴሩ ነህምያ እግዚአብሔር አሳይቶት እግዚአብሔር ተናግሮት መጥተዋል። ቅጥሩ መሰራቱ አይቀርም። 16 ዓመት የምንዘገይበት አንዳች ምክንያት የለም። በባለፉት የሆኑ ወራቶች ዘግይተናል። አሁን ግን የለም አልኩ። አሁን የለም። እናስ እነዚህ ሰዎች አይሁዳውያን ናቸው። በምንም ሰንበላጥና ጦቢያ አትላቸውም። አይሁዳዊ ነው። ሰንበላጥና ጦቢያ ሌሎች ናቸው። የነዚህ አረባውያን የተባሉት ማለት ነው። እነሱ ራሳቸው እንኳን እነዚህ ሰንበላጥና ጦቢያ አይሁዳውያን እንኳን ሆነው በክፉ ስራቸው እንጂ በዘር ግን ሌሎች ናቸው። ከባዕዳን ይሆኑ አሉ። ከአይሁዳውያን የሚሆኑ አሉ፣ ከባዕዳን ይሆኑ አሉ። አይሁዳዊ ግን አይሁዳዊ ነው። ከነ ክፉ ስራው አይሁዳዊ ነው ለምትል እና መዝሙሩ ስትሰሙ
በጌታ ወንድሞቼና እህቶቼ የሆኑትን ማንንም የክርስቶስን ደም የፈሰሰለትን ሰንበላጥና ጦቢያ ብዬ አልጠራም ባሽሙር። እንደዛም አይደለም መዝሙሩ። ሰንበላጥና ጦቢያ እዛ ያሉት ናቸው፣ ከወንዝ ማዶ በሌላ በረት ያሉት ማለት ነው። በሌላ በረት ሽንፈታቸውን እንትን ለማለት በዛና በዚህ የሚያከናነቡ ማለት ነው። ከእነሱ ጋር ተሰለፋልኩ። ብዙ ስራ ነው ከፊቴ ያለው። በቃኝ ብራዘር። መንገድህን ለቀህ ወደ ግራ ወደ ቀኝ ካልክ ትወድቃለህ። ትልቅ ስራ ፊት ለፊታችን አለ። ደጋግሜ እንደነገርኳችሁ አይደለም በዚህ እስከዛሬ ድረስ አይደለም የምታየው። ጌታዬ ኢየሱስ ምስክር ነው፣ የተናገረኝ እውነት ነው። በብዙ ዓለማት ላይ እንገናኛለን፣ በአካል በአንድነት ጅለጅ ተያይዘን በተቀደሰ አሳሳም እየተሳሳምን የጌታን ጸጋ እንከፋፈላለን። እግዚአብሔር የተናገረውን ያደርገዋል። ለብዙ ስራ፣ ለትልቅ ስራ እግዚአብሔር ለሩቅ አሳይቶኛል፣ ለሩቅ ጠርቶኛል። ለሩቅ ጠርቶሃል፣ ለሩቅ አሳይቶሃል። እንገናኛለን ወንድሞች እናቶች፣ በእውነት ነው የምላችሁ። በመላው ዓለም በአውስትራሊያ በጌታ ምሕረትና ጸጋ፣ በካናዳ፣ በአሜሪካ፣ በአውሮፓ ያላችሁ እንገናኛለን። በእስራኤል ያላችሁ እንገናኛለን ወንድሞች እናቶች። በእግዚአብሔር ጊዜ፣ በእግዚአብሔር ጸጋ፣ በአፍሪካ፣ በኢትዮጵያ እንገናኛለን። ጌታ እግዚአብሔር ነገር አለው። ነገሩ ምንድነው? ህዝብ እንዲድን ይፈልጋል። ህዝብ እንዲድን ይፈልጋል። እኔም እኮ አልገመቱትም ነበር ወንድሞች እናቶቼ። ባስጀመረኝ ጊዜ በእርግጥ ከጌታ የሰምቻለሁ አይቻለሁኝ፣ ግን እንደዚህ አልመሰለኝም ነበር። እግዚአብሔር አንድ ጊዜ ሰማይና ምድርን ያናውጣል ብሎ እንዳለ ያናውጣል እኮ አልኩ። ጴንጤ ቤት የሚናወጥ ካለ ያናውጣል መድኃኒዓለም። በእኔ ስንፍና አላናውጥህ እንጂ፣ በእኔ ነገር አላናውጥህ እንጂ በሚያናውጥህ ይንጣል አልኩ። ሼክ ያደርገናል። የኦርቶዶክስ ቤት ቢሆን ይናጣል አልኩ። በምን? በወንጌል ጉልበት። ለዚህ መንገድ መለቀቅ አለበት። ብዙ መጽሐፍቶች በዚህ መጽሐፍት ላይ ተነስተዋል እና እፈጠፍጣቸዋለሁ አልኩ እኔ በዚሁ ቃል። ሌሎች መጽሐፍቶች በዚህ መጽሐፍት ላይ ተነስተዋል፣ እዚህ መጽሐፍት ላይ አላግጠዋል፣ እዚህ ቅዱስ የሆነ የአምላኬ ቃል ላይ አሹፈዋል፣ እዚህ ቅዱስ ቃል ላይ ቀልደዋል፣ ይሄ ቅዱስ ቃልን ጋርደዋል፣ ሸፍነዋል። ይህን ቅዱስ ቃል ሰው እንዳያቅ፣ ይህንን የእግዚአብሔርን ቃል ሰው እንዳያነብ እነሱ እየተነበቡ በሱቲ እየተጠቀለሉ በቆዳ እየተጠረዙ በሚያምር መልክ በየብብታቸው በየአንገታቸው በየትራስጋቸው እያደረጉ በየመኪናቸው እያደረጉ ሁሉ ቀነሱን ያነባሉ። የእግዚአብሔር ቃል የሚመስላቸው ይሄ አይደለም። የእግዚአብሔር ቃል የሚመስሏቸው እነዛ ናቸው። እነዛ የእግዚአብሔር ቃል እንዳይደሉ የሰው እጅ ስራ የሰው አእምሮ ጨምቆ የፈጠራቸው የሰው እውቀቶች እንደሆኑ በእግዚአብሔር እውቀት ላይ የተነሱ መሆናቸውን በዚሁ በእግዚአብሔር ቃል መዶሻ አፈርሳቸዋለሁ። ለዚህ ተጠርቻለሁ። ምን ሲሆን ነው አገልግሎት ታቆመ ብለህ ካልከኝ፣ ምንም ሲሆን አገልግሎት አላቆምም። ጸጋውን የሰጠው እግዚአብሔር በቃ ጌታ ይባርክህ እሰይ የኔ ልጅ ምናምን ነገር ብሎ ሰው እንደሚመርቀኝ እግዚአብሔርም እዚህ ጋር እንትን እሰይ የኔ ልጅ በቃ ተባርክ በቃ እዚህ ጋር ይበቃሃል ብሎ አይለኝም። ስጦታውን ሲሰጥ አይጸጸትም። ልጁ በእኔ ሁኔታ ነው የሚገልጠው የሚወደው፣ በአንተ ሁኔታ፣ በአንቺ ሁኔታ። እታጉ ግን ስትናገር ለምንድነው ግን እንደ ኤርሚያስ ማትናገሪው ተብሎ አይባልም። በታግዬ መልክ ነው ኢየሱስን የሚገልጠው እግዚአብሔር። በኤርሚያስ ለምንድነው እንደ ዳጊ ማትናገር? ብናገር ደስ ባለኝ። ዳጊ አንደበተ ርቱዕ ነው። ይሄን አንደበተ ርቱዕነት ማን የሰጠው? በዝማሬ ብቻ ነበር አይደል የምናውቀው? ይሄ ያስደምመናል እግዚአብሔር በሱ በኩል ማለት ነው። የእግዚአብሔርን ቃል እንኳን የሚያይበት አተያይ ማለት ነው እንዴት እንደሚገርም። አሁን ልቡን ለማሞቅ ነው የምናገረው? በፍጹም ከኔ በፊት አገልግሎት የጀመረ ነው። በህዝብ ዘንድ ለመታወቅ ነው። ዘማሪ ዳጊ ጥላሁን ማን ነው የማያውቀው? ኦርቶዶክስ ነው ሙስሊም ማን ነው የማያውቀው? ጴንጤንቶ ማን ነው የማያውቀው? የአቶ ጥላሁንን ቤተሰብ የተባረኩ ፋሚሊዎች ማን ነው የማያውቃቸው? በዝማሪያቸው እግዚአብሔር በሰጣቸው ጸጋ ስለማይታወቅ ሊታወቅ ብሎ ነው የመጣው። አይ ግን ዳጊ ምን ምል የሆነ ነገር ብታስተካክል እንደ እውቅና ፈልገ በቃ ዝም ብለህ ያልሆነ ነገር ትናገራል። ምን እውቅና? የሚታወቅ ሰው ነው። የኢትዮጵያ የወንጌል አማኞች ከ30 እስከ 40 ሚሊዮን የሚሆን ዘማሪ ዳጊ ጥላሁንን የማያውቅ የለም። ምን ፍለጋ ነው ታዲያ እዚህ የመጣው? የገባውን ያዳነውን ጌታ የዘመረለትን ጌታ ያድናል ብሎ ደግሞ ሊናገር ማለት ነው። በዚህም አባባ ፍሬያማ አድርጎታል፣ አሳይቶናል።
ኢየሱስ ስሙ ይቀደስ። እዚህ መለፍለፍ እኮ ብቻ አይደለም። ሰዎች ፍሬያችንንም ይነግሩናል፣ ጌታም ይነግረናል። ደስ አይልም? ጌታም ይነግረናል። አባዬ እኮ አለ፣ የኔ ንጉሥ እኮ አለ፣ ንጉሳችን ኢየሱስ እኮ አለ። ወይ አንተ ለካ አንተ እሱ ስትሰማ እሱን ስታዩ ይሄናል በቦልድነስ ይሄናል በመታመን ትናገራለህ። በጣም በጣም ለዚህ እኮ ነው አሁን ሆሲን ስበኪ ብያት ከዚህ ቤት ሰጥቻት ከዚህ ቤት እንደሰጣት ስበኪ ብዬ ስላት አላያችሁም እንዴት እንደሚጣፍጥ አላያችሁም? የእግዚአብሔር ቃል እንዴት በቦልድነስ እኮ ነው የሚናገረው። ሴት ወንድ ሳይል ጴንጤ የእግዚአብሔር መንፈስ ስላለበት ኢየሱስ አባቴ ብሎ ትጀምርላለች። የተሞላችሁን ታወጣዋለች ማለት ነው። ባለፈው እንዳልኩት ማለት ነው ታጋሳለች ማለት ነው። ሰው የበላውን አይደል የሚያወጣው? አዎ ሰው በልቡ ሞልቶ የተረፈውን በአፉ ያወጣል ብሎ እንደሚል የኔም የሆሲም የእንትናም የታጉም የቃልም የማንም የቢሊም የዳጊም የቤካም የዮሪም የማናችንም ከአንዱ መብል ነው የምንበላው። ከአንዱ መንፈስን የጠጣ ነው። ኢየሱስ ማን ነው ብዬ ብላ አታጉ። እንግዲህ ያው ስለ ኢየሱስ ምን መሰለህ፣ እሱ ማለት ጥሩ ሰው ነው አትልም። ተናገሪ ብዬ ብላት ከንግግሯ በፊት እንባ ይቀድማታል። ጴንጤ በዚህ ነው የሚታወቀው። ተናገሪ ጴንጤ ተናገር ስለ ኢየሱስ እኮ ተብሎ ሲባል አይኑን ብቻ ይኸው የጴንጤን አይን ብቻ ይኸው እስኪ ስለ ኢየሱስ ተናገር ብለህ ስትለው እና አይኑን ብቻ ያት ሲሄቴ እንዲያው አንዴ ስለ ኢየሱስ ንገርኝ በጌታ ነኝ ነው ብለሻል። ሻው እስኪ ግን ስለ ጌታ ዝም ብለሽ አንድ አፍታ ንገርኝ እኔ እያየሁ ሻውሪ ምናምን ነገር ብለህ በላት። አንዳንዱ 3 ደቂቃ ያወራል፣ ወደ ለቅሶ ይገባል። አንዳንዱ 2 ደቂቃ ያወራል። አንዳንዱ መናገር ያቅተዋል። አንዳንዱ ቢናገር ረጅም ሰዓት ጌታ ጸጋ ሰጥቶትን ቢያወራ በጸሎት ዝጋው ይሄን ንግግርህን ብለህ ብትለው በጸሎት ብቻ ሳይሆን ከእንባ ጋር በተቀላቀለ ጸሎት ይዘጋዋል። ሃሌሉያ! የኔ አባት ማን እንደሆነ ያውቃሉ። አንዳንዶቹ መናገር ያቅታቸዋል። ሁዝ ጂሰስ ተብለው ተጠይቀው ነጭ በለው ጥቁር በለው ድሃ በለው ሀብታም በለው አላየችሁትም? ያ የጎዳና ተዳዳሪ ልጅ ነኝ ያለው በባለፈው ተትናንት ወዲያ ጌታ የተናገረኝና ሳንቲም የሰበሰብንለት ጎዳና ተዳዳሪ ነው። ባይዘው ወንድሞች እናቶች፣ እሱን ያገኘችው ከጎዳና ላይ ያነሳች አንድ በጌታ የተባለች እህቴ ሱዛና የምትባል ዛሬ ደወለችልኝ። እሱ ነበር ስልኳን የሰጠኝ። የሆነ ቆርቆሮ ውስጥ የሆነ ቦታ እንደ የውሻ ቤት የሚመስለው ውስጥ ነው የሚያድረው። መልካም ፈቃዳችሁ ከሆነ ከዛ ውስጥ አንስተን የሆነ ቤት ተከራይቶ የእግዚአብሔር አጀንዳ ያለበት ልጅም ነው የተቀባይ እግዚአብሔር ቃል ቤተክርስቲያን እዛ ነው የተያዘው። እነ ፓስተር ቴዲ ነግረውና ቤት አግኝቶ ከዛ ቆርቆሮ ቤት ወጥቶ የሚጸልይበት አላውቀውም። በእውነት ማወቅም አይጠብቅብኝም። ጌታዬ ግን አውቆታል። ጌታዬ አይቶታል። እግዚአብሔር ያያል። እግዚአብሔር ያውቃል። ጌታ ዝም አለ ስለ መልካም ነገር። አዎ ቆይ እሱን አውርቼው ከዛች እህትም ጋር አውርተን አንድ ፕሮግራም እናደርጋለን ብያለሁኝ። የኢትዮጵያ ንግድ ባንክ እንዲያወጣ አድርገን ምንም ነገር በቃ ምንም ነገር እግዚአብሔር በባዶነት የተመታ ሰው ነው ያለኝ ገና ሳየው ስገባ ማለት ነው። ጠርተን ስጠይቀው የዓለም ድሃ እኔ ነኝ ያለው። እቼት ስጠይቃት ልክ ነው አለች። እግዚአብሔር ልክ ነው፣ አታውቀውም፣ ልክ ነው። ለዚህ ነው መንፈሴ ልቤ እስኪንቀጠቀጥ ድረስ የዛን ቀን ያለቀስኩት። እግዚአብሔር ጻድቅ ነው። በቅንነት ጌታን እናገለግላለን። ጌታ ኢየሱስ ይወደናል። ጌታ ኢየሱስ ይወደናል። ለሁሉ ነገር እንዳትቸኩሉ ወንድሞች እናቶች፣ እኔም አልቸኩልም። እንዳትቸኩሉ ወንድሞች እናቶች፣ ምንም ነገር እዩ፣
ምንም ነገር ስሙ። እሺ ጸጌ እሰጥሻለሁ። ታገይ ምንም ነገር ስሙ፣ ምንም ነገር እዩ፣ ምንም ነገር በቤተሰባችሁ ውስጥም በባልና በሚስት በልጆችና በወላጆች ጓደኛና በጓደኛ በስራ ቦታ በየትኛውም ቦታ ላይ ምንም ነገር እዩ፣ ምንም ነገር ስሙ፣ እንዳትቸኩሉ እንዳትቸኩሉ እና ጌታ እግዚአብሔር ይባረክ። ስለዚህ ቅድም ላይ የገባንበትን እውነት የነገርናችሁ በጳጳሱ አፍን የተመሰከረው ማርያም ለኃጢአተኞች ሞታለች ብሎ የሚል ማለት ነው። ቅድም የነገርኳችሁ ጌታ ኢየሱስ የምታውቁት ጌታችን ለሰው ልጆች በደልና ኃጢአት በጲላጦስም በሄሮድስም አደባባይ የቆመው ቀራንዮ ኮረብታም ላይ የሞተው አንድ ጌታ ነው። ጳጳስ ሲስበከው በመጽሐፍ ይጻፉት ውሸት ነው። ውሸታም ጳጳስ፣ ውሸታም መጽሐፍ ማለት ነው። ልኩ ይሄ ነው። ውሸታም ፓስተር፣ ውሸታም ቤተክርስቲያን እንለዋለን ማለት ነው። እውነተኛው የእግዚአብሔር ቃል ለሰው ልጆች በደልና ኃጢአት ሞተ ብሎ የሚለን ይሞታል ብለው ነቢያት የተናገሩለት ሞተ ብለው ሐዋርያት የጻፉልን ኢየሱስ ክርስቶስ ብቻና ብቻ ነው። በቃ ጌታ እግዚአብሔር ዘመናችሁን ይባርክ። ስለዚህ ወደ አርስቱን እንመለሳለን። የሚወያይ ሰው ካለ ገብቶ መወያየት ይችላል። ጌታን ልትቀበሉ የምትወዱ ሰዎች ካላችሁ የኔም የወንድሞቼም የሁላችንም ጥሪ ነው። ጌታን ልትቀበሉ የምትወዱ ሰዎች ካላችሁ ወደ እግዚአብሔር ፍቅር በክርስቶስ ኢየሱስ ኑ፣ ያሳርፋችኋል። ኑ ታረቁ። ጌታ ልጁ አድርጎ ይቀበላችኋል። ከዘላለም ጥፋት ያድናችኋል። በስሙ ንስሐና የኃጢአት ይቅርታችሁን ታገኛላችሁ። የእግዚአብሔር ልጆች ተብላችሁ እንድትጠሩ አብ ይህን ጥሪ ይጠራችኋል። ጌታን ተቀበሉ፣ ከዘላለም ጥፋት ዳኑ ብለን እንላለን። እግዚአብሔር ዘመናችሁን ይባርክ።